ወይ ቤዝዬ እንደዛ ድምቅምቅ ብላ ምሽቱን ሸብረቅረቅ አርገው አምሽታ፣ ነገር ግን ስትመለስ ከባድ ነገር ነው የገጠማቸው። ውበቷ የዝች ልጅ ውበታ ተብለውን ቢዘፈንላት ለቤዚ ምን ይጎላታል? እንዴት እንደምታምር እኮ ዲማች ናቸው። በቃ ከፍ የለ ዝቅ የለ። ምናልባት ያው ማርክ በእድሜ ቢበልጣት ነው ቤዚም ማለት ነው ቢበልጣት ነው ሳይሆን በትክክል ይበልጣታል። ግን ደግሞ እንደዚህ ስታያቸው በቃ ማች የሚያደርጉ ልጆች ማለት ነው። እና እኔ የምለው ግን አሁን ከዚህ ጋር ማን ነው አፈሰ ሊባል የሚችለው? ማርኬ ነው ቤዚን ያፈሳት ወይስ ደግሞ ቤዚ ማርኬን አፈሰችው? አይ እንደዛ ሳይሆን ተፋፈሱ በሚለው ብናልፈው ይሻላል። ምክንያቱም ሁለቱም በጣም ነው የሚያምሩት። ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰቦች? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። በነገራችን ላይ ማታ ቪዲዮ ሰርቼ ነበርና ማለት ነው ቪዲዮ እንዳልሆነ ሆነብኝ። ሳልፖስተው ቀረው። ያው ገና አዲስ እየሰራው ነው። የምሬን ነው የምላቸው እና ማለት ነው አንዳንድ ቀኖች የተስተካከሉ አይደሉም። ልክ እንደ ቤዚ ቁንጅት ብላ ወጣሁን እንደዛ ታማ መመለሷ በጣም የሚያሳዝን ነገር ነውና እና ፈገግታዎችዬ ማለት ነው። ደህና ናችሁልኝ? ግን ሁሉ ማን ነው? ሁሉ ሰላም? እንዴት ነው የፈገግታ ፋሚሊ? እንዴት ይዟቸዋል ደስታው? ያው እነሱ ሲጠፉ ይደብራቸዋል በእርግጥ ያው እነ ቤዚ ጠፋ መጣ ነው የሚሉት ሁልጊዜም ቢሆን ማለት ነው። ግን በቅድሚያ ማርክ እኔ ደስተኛ ስሆን ደስ አይላችሁም ወይ? ስለዚህ ምንድን ነው የላችሁም? ጠፋ ብላችሁብኛል ውድ ቤተሰቦቼ፣ ኑ ቻናሌን ብድግ አድርጉት ብሏል ማለት ነው። እውነቱን ነው እንዴ? ወደቀ እንዴ? የጥንዶች ቻናል አይመስልም። አሁን የቤዝና የማርክ ቤት ምንድን ነው በየጊዜው የሚቀዘቅዘው? የኛው ሲሆን እስኪ አንዴ ይወድቃል አንዴ ይነሳል ማለት ነው። እና የእነሱን ግን ያው ላይክ ሰብስክራይብ እያደረጋቸው አበረታቷቸው ማለት ነው። እንደዚህ በፍቅር ከመጡ ያው ፍቅራቸው ያሳሳናል፣ ደስ ይለናል። ነገኛም እኮ ብናፈቅር እንደዚህ ነን የምንሆነው ብለን ለራሳችን ተስፋ እንሰጠዋለና እነሱን ሲጣሉ ያለማየት ነው ቤተሰብ፣ እነሱን ሲጣሉ ያለማየት ነው እንጂ ፍቅር ሲሆኑማ በጣም ነው የሚያሳሱት። እና ውድ ቤተሰብ ማለት ነው እንግዲህ ቤዚና ማርኬ አሁንም ዘና ፈታ እያሉ ነው። እኔ እኮ ዳንያውን የኔ ብቸኛ ምን አለበት አንተን ፍቅረኛ ብትይዝና ዘና ፈታ ብትል ማለት ነው። ያው ቶሚ እንደዚህ ከመሰለ ቦታ ጋብዟቸዋል። እንደው ግን ማለት ነው የቤዚ ውበት አላሳሳታችሁም? የምር እኔ ስሬ ስናገር ዝም ብዬ ለማደናነቅ እንዳይመስላችሁ። እኔ ማርያምን እምላችሁ የቤዚ ውበት በጣም ነው የሚለየው። በጣም ቆንጆ የሆነች ልጅ ናት። በነገራችን ላይ አስቡት፣ ያለምንም ሜካፕ አንድም ነገር ሜካፕ የተቀባችው ነገር የለም። ሜካፕ አትወድም ትባላለች እንግዲህ ሀይሚና ቤዚ ሜካፕ አይወዱም አይቀቡም። ግን ቻፕስቲክ እና ምናልባት ደግሞ ገፋ ካለ ኩል ነው የሚቀቡት ማለት ነው። ኩልማ ከማንኛውም ሴት ላይ ቢኖር ደስ ይላል፣ ውበት ይሰጣል። እና ምንድን ነው አስቡት እስኪ ያለ ሜካፕ አሁን ይሄን ያክል ቆንጆ እንዴት እንደምታምር የምር በጣም ነው የምታምረው። እንደው ቤዝዬ ማለት ነው ስትወጪ ሰው አለ ነው ግራ ገባኝ እኮ ድንገት ምንድን ነው እንደዚህ ያደረገሽ? ከመካከል ምን አይነት በሽታ ነው እንዲመጡ የጦለባት? እና ማርኬ ራሱ ማለት ነው በውበቷ እኮ ፈዞ ቀረ። እንዲህ የሚያረጋትን እኮ ነው ያሳጣው ማርክሻ። ያፍሳል እኮ አባት ያፍሳል። አንተ ተሰጥቷል። በደህና ቀን ደህና አድርገህ ተንከባከብ ማርኬ ነገር ያለው ነው። እና ቤዝዬ ከእኔ ያውጣሽ፣ የሴት ልጅ ውበቷ ቀሚሷ ነው ይባላል። እውነት እኮ ነው። እንዴት እንደምታምር ማርያምን። እኔ ስስት ብዬ ነበር ሳያት የነበረው። ያው ከላይ ገለጥ ቢልም ግን ጃኬት አለው ምናምን። በቃ ሴት ልጅ እየተበጣጠሰ ምናምን ሳይሆን ሙሉ ልብስ ስትለብስ፣ በተለይ ደግሞ ይሄ ሸፓ የሚያምር ወገቧ ሸንቀጥ ያለ ቦርጭ ምናምን ዘርገፍ ያላለች ሴት ማለት ነው። ከምሬ ነው። እየተበጣጠሰ ልብስ አያስፈልጋትም። ሙሉ ደስ የሚል ቀሚስ አለ ከሴቶች ጋር የሚሄድ እንደዛ ሲለብሱ እንዴት እንደሚያምሩኝ እኔ በበኩሌ ማለት ነው። እና ግን እንግዲህ ቤዝዬ የበላችሁ ምግብ ይሁን ነገሩ አየሩም ዝናቡም በጣም ተቀላቀለባት መሰለኝና ሲቀጥል ደግሞ የበላችሁ ምግብ ይመስለኛል። ግን እኮ አቤት የፈገግታ ፋሚሊዎች በአንዴ ነገሩን ወዴት ነው የወሰዳችሁ? ታረ እኔ እየሳኩ ነበር ኮሜንታችሁ ላይ ማለት ነው። እና ቤዚ ያረገዘች ኦ ማይ ጋድ ቤዚ ያረገዘች እያላችሁ ነበረና ማለት ነው። እርግዝና እንደዚህ ቀላል ነው የኔ ውዶች? እንደዚህ ቀላል ነው ወይ ማርገዝ ቀላል ቢሆንማ እኮ ማንኛችንም ማለት ነው እስከ ዛሬ ድረስ ልጅ ወልደን ዘርግፈን ነበር የምናስቀምጠው። እና ማርገዝ እንዲቀላል ነገር አድርጋችሁ አትዩትና። ሲጀመር ማርክና ቤዚ መቼ ነው የሆነ ነገር አድርገው ቤዚ ልታረግዝ የምትችል? እኔ ብልግና ላለማውራት እየተጠነቀቅኩ ነው። እኔ እረፉ፣ ብልግና አታስወሩኝ። እኔ
ከምሬ እኮ ነው ማለት ግን እንደዚህ አይነት ነገር በመካከላችሁ አለ ብላችሁ ነው የምታስቡት? እኔ አላምንም። የምሬ ነው ማለት ላይክ በጋብቻ ምናምን የሚሆን ይመስለኛል ሁሉም ነገር ማለት ከጋብቻ በኋላ ምናምን ነገር እንደዛ ነው የሚመስለኝ እንጂ አላቅም። እንደዚህ እኔ ገምቼ አላቅም። በመካከላቸው የሆነ ግንኙነት አለ የሚል ግምት የለኝም እኔና ማለት ነው። እና አሁን ላይ ቤዚ ራሷን ታሳድግ ወይስ ደግሞ ልጅ ልታሳድግ ነው? እንዴት ነው ቤዚ ልታረግዝ የምትችለው? ገና እኮ ጩጬ 20 ዓመት ልጅ እኮ ነች። ምን ነው በእርግጥ ዋንትያ በ12 ዓመቷ ነው ወለደች የተባለው እኮ ያው ዛሬ እንግዲህ ኩየዋ ልትሆን ነው ልጅቷ። ግን ደግሞ ያው እሷ ቀንጥሏት መጥፎ ቀንጥሏት ነው ተደፍራ ነው እንደዛ የሆነችውና ማለት ነው። ቤዚ ደግሞ ተጋብታ በክብር በስነ ስርዓቱ ተጋብተው ነው ልጅ መውለድ ያለባቸው እንጂ እንደዚህ ልጅ ቀላል ነገር አይደለም ልላችሁ ፈልጌ ነው። ግን የበላችሁ ምግብ አልተስማማትም ነው እውነት ለመናገር እናቴ። ከዛ ቦታ ላይ የተጠራው ስም ራሱ እኔ መቼም ሰምቼውም አላውቅም። ደግሞ ይሄን ያክል ስም አለ እንደ የምግብ ለካ አሁን ቶሚ ሲዘረዝሩ የነበረ ምግብ እንዴት ነው አንዱ ገብቷችኋል? ላዛኛ የሚለው ብቻ ነው ከጆሮ የገባው። ከዛ ውጭ ያለ ቤዚ ራሱ የጠራችሁ የመጠጥ አይነት ስሙ ገረመኝ እኮ። ምንድን ነበር ያለችውን የማረሳሁት አሁን እኮ። እና ውዶችዬ እንደዚህ አይነት ነገር የለም፣ ምግብ ነው እውነት በትክክል አየሩም ተደባልቆባታል። በእርግጥ ግን ደግሞ ምግብ ነው እንደዚህ ያደረጋት ብዬ ነው ማስበው እንግዲህ አንዳንዴ ያልተመቻችሁን ነገር ስታደርጉ እንደዚህ ነው በቃ። እና ያልተመቻችሁን አይታችሁ ደስ ያላላችሁን ነገር አታድርጉ በእውነት። ምክንያቱም ውስጥ ላይ ገብቶ ሰላም ማይሰጣችሁና እንግዲህ ትንሽ ሰላማቸው ክንስንስ አለ ማለት ነው። መጀመሪያ ፈለቅለቅ እያለች አድምቀው ነበር፣ ግን በኋላ ላይ እሷ ተያዘችና የሰው ልጅ ግን አይያዝ እኮ የምር ከጤና በላይ ምንም ነገር የለም። እንደዛ ስስቅ ስትጫወት የነበረ ልጅ በደቂቃ መልኳ ሁሉ ነው የተቀየረው ቤዚ። ሁሉ ነገሯ ቀይሪር ብሎ ነው ያረፈውና ጤናችሁን ከምንም በላይ ፈጣሪ አምላክ ይጠብቅላችሁ፣ ፈጣሪ ይስጣችሁ። ዋናው ይሄ ስለሆነ ማለት ነው። እና ቶሚ ደግሞ እውነት ለመናገር ፈጣሪ ይስጥ፣ በወጣው ይተካ። ይሄን ያክል ቀን እንግዲህ ዘና ፈታ እያደረጋቸው ነው፣ ልዩ ቦታዎችን እየወሰደ እያዝናናቸው ነው። እና ቶሚም ዩቲዩብ ከፍቷል። አታስዋሹኝ፣ እኔ ቪዲዮ አላየውም። በእርግጥ አይቻለሁ ይሄ መግቢያው ምናምን ቤዚ ሰክራ ቶሚ ሰክሮ ማርኬ እየተናደደ ምናምን አይቻለሁ። ሁሉን ግን አላየውም እና እሱንም ሰብስክራይብ አድርጉት። ግን ደግሞ ቶሚ ይሰራበታል ብላችሁ ነው? ዲያስፖራ አይደል እንዴ? ዲያስፖራ እኮ ዩቲዩብ ምንም አይሰራለትም። እና ግን ሰብስክራይብ አድርጉት። እሱንም መልካም ሰው ነው እውነት ቶሚ በጣም መልካም ሰው ነው። እና እንግዲህ የፈገግታ ፋሚሊ ተቀብለውሃል እያለችሁ ነበረ ቤዚዬ። ቤዚ የፈገግታ ፋሚሊ ማንንም ይቀበላል እኮ። በዚህ አጋጣሚ ያው ሰዎችን እንዳመጣጡ ስለምንመልስ ነው። መልአክ መስለው መካከል ላይ አውሬ ከሆኑ ያው እኛም እንቀየራለና እንደዚህ እኮ ነው እንጂ ማንም ሰው እኮ እኛ አንጠላ ማንንም ቢሆን ማለት ነው። ሰው ግን ልንጠላ የምንችለው በነገራችን ላይ የሰው ልጅ ሊጠላ የሚችለው በድርጊቱ በሚያደርገው ስነ ምግባር አይደለ? እንደዛ ሲሆን ነው። ብቻ ግን ማለት በጣም ጥሩ ሰው እንደሆነ እኔ የተረዳሁት ቶማስ ማለት ነው። እና የኔ ቶም ኤንድ ጄሪ በዚህ ቻናል ደግሞ ከሚስት ጋር ነው መምጣት ያለብህ። እናቴ የቲክቶክ ቤተሰብ እኮ የሚያመልጠው ታሪክ የለምና የዛን ቀን ከማን ነበር ከአሜሪካ የመጣ ቀን እንደው በነጋታው ሚስቱን ዝርግ አድርገው ቲክቶክ ላይ ለጥፋችኋት ነበረና ማለት ነው። ስለዚህ ዩቲዩብ ከከፈተ እሱም ከሚስቱ ጋር ይመጣል። ያፈቀራችሁ ሰው ካላችሁ ደግሞ ያው ተስፋ ቁረጡ። አንዱ አንቺ ነሽ እንዳትሉ እኔ አውቄ ነው ቶሚ እንደዛ እምላችሁ እናቴ። እኔ ከማንም ጋር ፍቅር አይዘኝም ይቅር። እና ደግሞ ያው እኔ ሰሞኑን ጠፋ እያልኩ ነው። በነገራችን ላይ ቻናሌ እኮ ያው ችግር ገጠመው ቤተሰቦቼ ሳልነግራችሁ እንግዲህ ችግር ገጥሞት እንደገና አስተካክዬ ነው። ሌላ ቻናል እንዳለኝ ግን ታውቃላችሁ? አታውቁም ይመስለኛል። አታውቁም? ሌላ ቻናል አለኝ። እሱ ራሱ አሁን ችግር ላይ ሁለቱም ቻናሌ ባንድ ላይ ችግር ገጠመው ማለት ነው። እና አላውቅም ለምን እንደሆነ በየጊዜው ነው። በነገራችን ላይ ከዚህ በፊትም ታግጄ ቪዲዮ እንዳልሰራ ነበረ የተደረግኩት። ከዛ በኋላ አንድ ሳምንት ተቀጥቼ እንደገና አስተካክዬ ነበር። አሁን ደግሞ እንደገና ችግር ገጠመው ማለት ነው። እና ለዛ ነው እኔም ቀዝቀዝ ያልኩት እላቸዋለሁኝ። በተረፈ ማለት ነው ውድ የፈገግታ ፋሚሊዎች ፈገግ ያለ ቀን ይውልላችሁ። ባይ ባይ። ወዳችኋለሁ።